ሰላም ሰላም ልጆች እንዴት ናችሁ? ዛሬ ደግሞ አንድ አዲስና ጣፋጭ የሆነ ተረት ይዤላችሁ መጥቻለሁ። የተረቱ ርዕስ ታታሪዋ ዶሮ ይባላል። ከዕለታት አንድ ቀን በአንድ ገጠር ውስጥ አንዲት ቀይ ዶሮ ከጓደኞቿ ጋር ትኖር ነበር። ዶሮዋ በጣም ታታሪ ነበረች። በየቀኑ በጓሮዋ ውስጥ እየቆፈረች ትሎችንና ፍሬዎችን ትለቅም ነበር። ጓደኞቿ ግን በጣም ሰነፎች ነበሩ። አንዱ ዳክዬ ሁል ጊዜ በኩሬ ውስጥ ይዋኝ ነበር። ድመቱ ደግሞ ሁል ጊዜ በፀሐይ ላይ ይተኛ ነበር። አሳማውም ሁል ጊዜ በጭቃ ውስጥ ይጫወት ነበር። አንድ ቀን ቀይ ዶሮዋ በጓሮዋ ውስጥ ስትቆፍር አንድ የስንዴ ቅንጣት አገኘች። በጣም ተገረመችና ይህ የስንዴ ቅንጣት ነው፣ ለምን አልተክለውም ብላ አሰበች። ወደ ዳክዬው ሄደችና ዳክዬ ይህንን የስንዴ ቅንጣት ትተክልልኛለህ ብላ ጠየቀችው። ዳክዬው ግን አይ እኔ መዋኘት እወዳለሁ፣ የስንዴ ቅንጣት መትከል አልፈልግም አላት። ቀይ ዶሮዋ ወደ ድመት ሄደች። ድመት ይህንን ስንዴ ቅንጣት ትተክልልኛለህ ብላ ጠየቀችው። ድመቱም አይ እኔ መተኛት እወዳለሁ፣ የስንዴ ቅንጣት መትከል አልፈልግም አላት። ከዛም ወደ አሳማው ሄደችና አሳማ ይህንን የስንዴ ቅንጣት ትተክልልኛለህ ብላ ጠየቀችው። አሳማውም አይ እኔ በጭቃ ውስጥ መጫወት እወዳለሁ፣ የስንዴ ቅንጣት መትከል አልፈልግም አላት። ቀይ ዶሮ ብቻዋን ሆነች። እሺ እኔ ተክለዋለሁ አለች። ዶሮዋ የስንዴ ቅንጣቱን በጓሮዋ ውስጥ ተከለችው። በየቀኑ ውሃ አጠጣችው፣ አረመችው። ስንዴው ማደግ ጀመረ። መጀመሪያ ትናንሽ ቅጠሎች፣ ከዚያ ረጅም ግንድ፣ ከዚያ የስንዴ ፍሬዎች አወጡ። ስንዴው ደረሰ። ቀይ ዶሮዋ ስንዴውን ለመሰብሰብ ወሰነች። ዶሮዋ ወደ ዳክዬው ሄደች። ዳክዬ ስንዴውን ትሰበስብልኛለህ ብላ ጠየቀችው። ዳክዬው ግን አይ እኔ መዋኘት እወዳለሁ፣ ስንዴ መሰብሰብ አልፈልግም አላት። ወደ ድመቱም ሄደች። ድመት ስንዴውን ትሰበስብልኛለህ ብላ ጠየቀችው። ድመቱም አይ እኔ መተኛት እወዳለሁ፣ ስንዴ መሰብሰብ አልፈልግም አላት። ቀጥላም ወደ አሳማው ሄደች። አሳማ ስንዴውን ትሰበስብልኛለህ ብላ ጠየቀችው። አሳማውም አይ እኔ በጭቃ ውስጥ መጫወት እወዳለሁ፣ ስንዴ መሰብሰብ አልፈልግም አላት። ቀይ ዶሮዋ ብቻዋን ሆነች። እሺ እኔ ሰበስበዋለሁ አለችና ስንዴውን በእያንዳንድ ቅንጣት ሰበሰበች። ከዛም በእንጨት ሳጥን ውስጥ አደረገችው። ስንዴው ተሰበሰበ። ቀይ ዶሮ ስንዴውን ለመፍጨት ወሰነች። ወደ ዳክዬ ሄደችና ዳክዬ ስንዴውን ትፈጭልኛለህ ብላ ጠየቀችው። ዳክዬውም አይ እኔ መዋኘት እወዳለሁ፣ ስንዴ መፍጨት አልፈልግም ይላታል። ወደ ድመቱም ሄደችና ድመት ስንዴውን ትፈጭልኛለህ ብላ ጠየቀችው። ድመቱም አይ እኔ መተኛት እወዳለሁ፣ ስንዴ መፍጨት አልፈልግም ይላታል። ከዛም ወደ አሳማው ሄደች። አሳማ ስንዴውን ትፈጭልኛለህ ብላ ጠየቀችው። አሳማው ግን አይ እኔ በጭቃ ውስጥ መጫወት እወዳለሁ፣ ስንዴ መፍጨት አልፈልግም ይላታል። ቀይ ዶሮዋ አሁንም ብቻዋ ሆነች። እሺ እኔ ፈጨዋለሁ አለችና ስንዴውን በድንጋይ መፍጫ አርጋ ፈጨችው። ስንዴውም ዱቄት ሆነ። ዱቄቱንም ጆንያ ውስጥ አረገችው። ከዛም ዳቦ ለመጋገር ወሰነችና ዱቄት ወደ ጎድጓዳ ሳህን አረገች። ከዛም ውሃ ጨመረችበት፣ እርሾም ጨመረች። ከዛ ሊጡን በደንብ አሸችው። ሊጡ ኩፍ ሲል ወደ መጋገሪያ ሳህን ገልብጣ ወደ ምጣድ አስገባችው። ዳቦን ከተጋገረ በኋላ ከምድጃው ውስጥ አወጣችው። እናም ዳቦ በጣም የሚያምር ሆነ። ቀይ ዶሮዋ ዳቦውን ለመብላት ወሰነች። ወደ ዳክዬም ሄደችና ዳክዬ ዳቦ ትበላለህ ብላ ጠየቀችው። ዳክዬውም አዎ እኔ ዳቦ እወዳለሁ፣ ዳቦ መብላት ፈልጋለሁ አላት። ወደ ድመትም ሄደችና ድመት ዳቦ መብላት ትፈልጋለህ ብላ ጠየቀችው። አዎ
እኔ ዳቦ ወዳለሁ፣ ዳቦ መብላት ፈልጋለሁ አላት። ቀይ ዶሮዋም ወደ አሳማው ሄደች። አሳማ ዳቦ መብላት ትፈልጋለህ ብላ ጠየቀችው። እሱም አዎ እኔ ዳቦ ወዳለሁ፣ ዳቦ መብላት ፈልጋለሁ ይላታል። ቀይዋ ዶሮ ጓደኞቿን አየቻቸውና አይ እኔ ስንዴ ቅንጣት ተከልኩ፣ ውሃ ጠጣው፣ አረምኩ፣ ሰበሰብኩ፣ ፈጨው፣ ዳቦ ጋገርኩ፣ እኔ ብቻ ነኝ የሰራሁት፣ ዳቦም የምበላው እኔ ብቻ ነኝ አለች። ከዛም ዳቦውን ብቻዋን በላች። በጣም ተደስታ ነበር። ጓደኞቿ ግን ይህንን ሁሉ ስትሰራ ስላላገዟት ዳቦውን መብላት አልቻሉም። የተረቱ ዋናው ትምህርት ተስፋ ለመቁረጥና ጥረት ማድረግ አስፈላጊ እንደሆነ ያስተምረናል። ውድ ልጆች ስለተከታተላችሁን እናመሰግናለን። በሚቀጥለው ፕሮግራማችን በአዲስ ተረት እንገናኛለን። እስከዛው ድረስ ቻው ቻው።